ከዛ መተው ማለት ነው ማለት ፈለገ ይሄዳል። ማነው እሱ? ደስታ ነው። አይ ደስታ ዛሬ ማዋይ ዘግይመጣ ትንጥፋ ላቀርቅርልህ ምንም ማድረግ አይቻልም። ጋሽ አሸብርዬ ምንም ማድረግ አይቻልም። እናንተ የጎረቤት ልጅ እንዶ የተቆጡት ልጅ ይመስላል እኮ አንገቱን አቀርቅሩ። አይዞ ገለቴ አይዞ ገለቴ ብሎታል እኮ ፈረንጆ። መታኸው ነው እንዴ አላለው? እናንተ እውነትም የተመታ ነው የሚመስለው ማለት ነው። እንደው አማቻችን እኮ እንዴት ደስ ይላል። እንደ እኮ ሩታዬ ከደረቀ አበባ ወደ እርጥብ አበባ ገባች እኮ ወደ እርጥብ አበባ። ታዲያ ለምንድን ነው ደስታችን ነው ያለችው? ደስታዬ ብለዋለች ሩታዬ ማለት ነው። እኛ ደግሞ አሻሽለን አበባችን የማንለው የብረት መዝጊያው አማቻችን ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ እንግዲህ ትላንትና ለምን አትወጣም ከፈለግካት ለምንድን ነው ውጭ ድረስ እማትጠራት በገዛ ቤቴ ነው እንዴ? ቤት የትኛው ቤት? እኔ ያከራየልህ ሰውዬ ራሱ የቤቱ ባለቤት ራሱ እንደዚህ በኮንፊደንስ ራሱ ቤት አይሄድም። ምንድን ነው ጋሽ አሸብርዬ ኑሪበት ብለህ አይደል እንዴ ቤቱን የሰጠሃት? ኧረ በደንብ አድርጌ ዛሬ ልተነፍስ ነው የመጣሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ አብዛሌ ላላ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆኑ ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብርና የጀግኒቷ የአንበሲቷ የሩታዬ እንዲሁም ደግሞ ደስታችን ወደ አበባችን ተቀይሯል ማለት ነው። አበባችን እኔ ደግሞ ስም ለማውጣት እንግዲህ ማንም የለብኝም። ጋሽ አሸብር ብዬ ያወጣሁት እኔ ነኝ። እንግዲህ ስሙን ተመችቶት ከራሱ አልፎ ለልዑልዬ ጋሽ አሸብር ተደገመ ብሎ ስም እያወጣለት ነበር። የኔ ስም ነው የወሰደው ማለት ነው። ስለዚህ ሩታዬ ደስታዬ ላለችው እኔ ደግሞ አበባችን ብዬ ቀየርኩለት ማለት ነው። ምክንያቱም ሩታዬ ከደረቅ አበባ አውጥቶ ወደ ተፈጥሮ አበባ ጽጌረዳ ስላሸጋግራት ማለት ነው። ቤተሰብ እናንተ ላይክ አድርጉ። ዩቱቤ እኮ እዛ ውስጥ ምድረ ትራክ አድርጎ እኮ ቁጭ ብሏል። ወፍ የለም አይንቀሳቀስም። እኔም ጠፍቻለሁ። አዲስ ስራ ነው የገባሁት። እንግዲህ አልተመቸኝም ቪዲዮ ለመስራት ማለት ነው። ትንሽዬ ስታወሩ ቤቱ እንዳለ ነው የሚሰማው ማለት ነው። እና ለዛ ብዬ ስራውን እንዳይበላሽብኝ ብዬ ሰብሰብ ብዬ ተቀምጫለሁ። እናንተም ደግሞ ላይክ እያደረጋችሁ ኮፒ ሊንክ እያደረጋችሁ ዩቱቤን አንቀሳቅሱት። ወላሂ ፈዟል። እንዴ ምን ሆናችሁ ነው? አንዳንድ ጊዜ ቆረጥም እያደረጋችሁ ወደ ቲክቶክ ውሰዱልኝ፣ ተባበሩኝ። እንዴ እኛን የማዳን ቅመሞች አበረታቱ። እናም ቤተሰብ እንግዲህ ጋሽ አሸብር መተኸዋል ይላል ፈረንጆ ማለት ነው። ማንወር አልመታሁትም እያለ ማለት ነው። አንገቱን ደፍቶ አንገቱን አቀርቅሮ፣ ምክንያቱም አንተ እንደዚህ አንገትህን እንድታቀረቅር ያደረገ መጥፎ ስራህ ነው። አዎ መጥፎ ስራ ማለት ነው። ይኸውልህ ሩታዬም እኮ እንዲህ ነው የተሰማት። አንተ እንደዛ ስትራገጥ ከውሽሚት ጋር እንደዛ ስትለፋደድ ሩታዬም እንደዚህ ነበረ ቅጥል ያለችው ማለት ነው። አይደለም ሩታ፣ እኛ የሩታ አድናቂዎች፣ ወዳጆች፣ እህቶች ራሱ እንደዚህ ቅጥል ነበር ያደረገብህ አንተ ስራ ማለት ነው። ስለዚህ ምንም ማድረግ አይቻልም። አይዞ ገለቴ ምንም ማድረግ አይቻልም። በሰፈሩት ቁና መሰፈር አይቀርም የሚባል የለ። ስለዚህ የሰራኸው ነው ዛሬ የምትከፈለው ማለት ነው። ሲቀጥል ደግሞ ቤቴ አትበል። በቃ ቤቴ ኑሪበት፣ ቤታችን በል። ለካዊ አልፈልግም በቃ ለቃህል ማለት ነው። ስለዚህ ቤቷ ነው። ለቅቄልሻለሁ። እኔ ሌላ ቦታ ላይ ነው የምኖረው። አንቺም የራስሽ ህይወት፣ እኔም የራሴ ህይወት ነው ያልከው ማለት ነው። የራሴ ህይወትን እኖራለሁ፣ እሷም የራሷ ህይወት ትኖራለች። እኔና እሷ ባልና ሚስት አይደለንም እስካልክ ድረስ ምን ይመለከታል? ከማንስ ብትኖርበት ቤቱ የራስሽ ህይወት ኑሪ እስካልካት ድረስ የራሷን ጓደኛ አምጥታ ብታኖርበት ምን ይመለከታል? ጋሽ አሸብር ምን ነው ስርዓት አጣህኩ። እውነቴን ነው የምልህ። በመጀመሪያ ትዳሩን የምትፈልገው ነገር ከሆነ ሩታዬን የምትፈልጋት ነገር ከሆነ ትላንትና እንደዛ ማድረግ አልነበረብን። ከውሽሚት ጋር ስትራገጥ እንደዛ ስትሆን ይሄን ይመጣል ብለህ አላሰብክም ነበረ? ያዙኝ ልቀቁኝ ማለት አይከብድም? የፈቷት ሚስትን አንዳንድ ጊዜ ለምንድን ነው ወንዶች ግን ቅናት እንደዚህ ጭርጭር የሚያደርጋችሁ ማለት ነው? እውነት አሁን ሩታዬ ወደሃት ሳይሆን ቀንተሃት ሳይሆን
አንተ ቀንታ ነው ማለት ቅናት ነው እንደዚህ የሚያንጨረጭርህ ማለት ነው። እሷም ብላለች እኔ ደስተኛ ሆኜ ስስቅ ሊያስደስታችሁ ነው እንጂ የሚገባ እንደዚህ ሊያናድዳችሁ አይገባም ብላለች ማለት ነው። ሩታዬ እንደው አፌ ቁርጥ ይበለልሽ። ጋሽ አሸብር አንቺ ሳቅማ መች ይፈልገዋል? አንቺን ማስለቀስ ነው የሚፈልገው ማለት ነው። ምን ሆነህ ነው ጋሽ አሸብርዬ? ምን ሆነህ ነው? እናንተ ከትላንት ወዲያ ምን ትለካ ጎንበስ ብሎ እግሯ ላይ ወድቆ ይቅርታ እየጠየቀ ነበረ። ለማንኛውም እንኳንም በሩታዬ እግር ስር ለመውደቅ አበቃ ማለት አበቃ፣ እንኳንም ለመውደቅ አበቃ። እንደዚህ ለምትወዳደቅ ነገር፣ እንደዚህ ለምትቀና ነገር እውነቴን ነው የምልህ መጥፎ ስራ መስራት አልነበረብህም። እንደ ባል ቆፍጠን ብለህ ሚስትህን መንከባከብ፣ ልጅህን መንከባከብ ነበረብህ ማለት ነው። አሁን ደግሞ ነብሯ አንበሲቷ ጀግኒቷ ሩታ ተዋት። እውነቴን ነው የምልህ አንተ እኮ የደረቀ አበባ ነበር ተሸክመ ስታመላልስላት የነበረው ማለት ነው። ደስታችን አዲሱ አማቻችን ደግሞ የብረት መዝጊያችን ደግሞ ጽጌረዳ አበባ፣ የተፈጥሮ አበባ። አቤት ሩታዬ የተፈጥሮ አበባ ዛሬም ይዘህልኝ መጣህ አለችው እኮ ተደስታ ማለት ነው። ስለዚህ ከአንተ ደረቅ አበባ ምን ያቃጠላት ሩታዬ ማለት ነው። ስለዚህ ጋሽ አሸብርዬ እኔ ልሙትልህ፣ ለቀቅ አድርጋት ልጅቷ ማለት ነው። ለቀቅ አድርጋት እናንተ። በዚህ ሰሞን እኮ ይሄ ማን ነው የሚባለው ልጅ ጎትቶ ሲመጣ እኮ ነው የሚገርመኝ ማለት ነው። ምን ነው ባለፈው እኮ የሩታ ዘመዶቹም ወንድሞችም አይደሉም ብለህ ስትነቅፋቸው አልነበር እንዴ? ዛሬ ሩታ ጀርባ ስታዞርብህ ነው እንዴ ወንድሞቿ ብለህ የመጣኸው? እኔ ግን እውነቴን ነው የምላችሁ በጣም ነው የገረመኝ ማለት ነው። ሰሞኑ እኮ ከሰማችሁ ምኗም አይደሉም ብሎ ቪዲዮ ሰርቶ ነበረ ማለት ነው። አሁን ላይ ግን ማን ነው የሚባለው? ይሄ ስሙ ጠፋኝ፣ እኔ ስሙን አላውቀውም። እና ጎትቶ እየመጣ ነበረ ማለት ነው። በሱ ላስጠይቃት ብዬ ምናምን የኔ ወንድም እኔ እኮ ባገኘኸው ሰው በዙሪያ በማለት በጓደኞች ይህ በቤተሰብ እያልክ የምታጠያይቀው ነገር ቀርቶብህ ቆፍጠን ብለህ ሚስትህን ተናንሰ ይቅርታ ጠይቀ ለብቻህን ለማውራት ሞክር ማለት ነው። ምን ነው ትዳር ማህበር ነው አልክ አንተ ሰውዬ ማለት ነው። ትዳር እኮ በማህበር የለም እኮ። አንተ ሚስትህን የምትፈልጋት ነገር ከሆነ ቁጭ አድርገህ ለብቻህን አናግራት፣ አነጋግራት። ለነገሩ ሰዓቱ አልፏል እኮ ረፍዷል። 12ኛው ሰዓት ላይ በመጨረሻ ሰዓት ላይ ብታወራትም ብታናግራት ሩታዬ መስሜ የላትም። ምክንያቱም በዚህን ሰዓት የምትሰማው ደስታዋ ብቻ ነው፣ አበባችን ብቻ ነው። እውነቴን ነው። እና ብዙም አትናደድ፣ ብዙም አትቃጠል። ምንም ማድረግ አይቻልም። ደግሜ ነው የምነግርህ። እኛም በዛን ሰዓት እንደዛ ስትርመጠመጥ እንዲህ ነበር የተሰማን ማለት ነው። ነገር ግን ማለት ነው ቤተሰብ ውሽሚት በህይወት አለች ግን በህይወት መኖሯና ያለመኖሯ እስኪ ቼክ አድርጉልኝ። እኔ ሚዲያው እንኳ ዞር እያልኩኝ አይደለም በአሁን ሰዓት ማለት ነው፣ ጥፍት ብያለሁ። እና በህይወት አለች ወይ? እሷን ለቆ ሩታዬን ሲያሯሩጥ ምን ተሰማት ግን? እንዶ ገመድ አንገቷ ላይ ለማድረግ አልሞከረችም? ከሞከረች እውነቴን ነው የምላችሁ በመጥፎ በጥሩ ጊዜ ገዛሁት ገመድ አለኝ 3 ሜትር ነው 4 ሜትር የሚሆን ማለት ነው። ስለዚህ ያቀብላታለሁ ለውሽሚትዬ ማለት ነው። አይውሽም ቤትዬ አንቺ እኮ መደበሪያ ነሽ የምልሽ እኮ ለዚህ ነበረ። ይኸው ጋሽ አሸብር እኮ ሩታዬ እሺ ብትለው እኮ ተጠቅልሎ እንደሚገባ ነው የሚያሳየው ማለት ነው። ስለዚህ አንቺንም መንገድሽን አስተካኪ። ከሰው ቤት ትዳር ከምትንጠላጠይ ሙጥኝ ብለሽ እዛው እንትን ከምትይ ይኸውልሽ መንገድሽን እንትን በይ አስተካኪ። ሌላ ውሽማ ፈልጊ ማለት ነው። እውነቴን ነው። ከጋሽ አሸብር ወጥሽ ከሩታ ህይወት ወጥሽ ሌላ ይኸው ጋሽ አሸብር ሩታን በእጁ ለማድረግ እየተሯሯጠ ይገኛል ማለት ነው። ለማንኛውም እንግዲህ ቤተሰብ እንስማማበት፣ ደስታችን ሳይሆን አበባችን እንበለው ልጁ ማለት ነው። የብረት መዝጊያው አማቻችን ማለት ነው። ተመችቶናል። ለማንኛውም ሩታዬ መልካም የማቃጠል ጊዜ ይሁንልሽ። በደንብ አርገሽ አንጨርጭሪያቸው። ጋሽ አሸብርን ብቻ ሳይሆን እነ ቴቴንም ጭምር በደንብ አርገሽ እንደ እሳት አንገብግቢልን፣ መልሽልን። እውነቴን ነው የምልሽ የኔ ደመላሽ። አንቺ እኮ ደመላሽ እኮ ነሽ። ለማንኛውም ውድ ተመልካቾቼ ላይክ አድርጉ። ቻው